ባሮክ እንግዲህ አምነንን ለመበቀልና አምነንን እንደዚሁም ደግሞ ያለውን ነገር ለማሳጣት እሱ ያደገበትን እሱ የተቸገረበትንና እስከ ዛሬ የኖረበትን ነገር ስለሚያስታውስ አምነንን በዜሮ እንደዚሁም በባዶ ማስቀረት ስለሚፈልግ የአምነን የሆኑ ነገሮችን በሙሉ መውሰድ እንዳለበት በልቦ ያስባል። ቤሪንን አምነን እንደሚወዳት እያወቀ ባሮክ ግን ከቤሪን ግርግር ስር ማለቱን አላቆመም። በበረንዳ ስትሄድ በበረንዳ ተከትሏት ይሄዳል። ክላሷ ውስጥ እሷ ቁጭ ብላ ባዘነችበት ሰዓት አይዞሽ አብሽሪ፣ አንዳንድ ነገሮች እኮ አንዳንድ ችግሮችን እኮ በመፍታትና እንደዚሁም ደግሞ ጥሩ ነገር በማሰብም መርሳት ይቻላል እያለ ያልሆኑ ነገሮችንና እሱ እንደ መልካም ሰውና እንደ ጥሩ ሰው እያሰበ ለቤሪን መልእክት ያቀርብላታል። ቤሪንም በየዋህ ልቧና በንጹህ ልቧ ሰዎችን በምትወደው ልቧ አንተ በጣም ጥሩ ሰው ነህ፣ ትለያለህ በማለት ሌላ ነገር እንደዚሁም ደግሞ እሱ ወደ እሷ እንዲቀርባት የምታደርገው ነገር አንዳንድ ጊዜ ግራ ቢያጋባም ያለችበት ሁኔታ አምነን እንደማይፈልጋትና ከማሪያ ጋር የሚያሳልፈው ጊዜ እሷ በጣም እየቆጫት ነው። ከማሪያ ጋር አብሮ ቤትም ሆነ ማሪያ ውጭ ሄዳ በመጣች ሰዓት እሱ ሲደብረው ማነው ያስደበረህ? እኔ ውጭ ሄጄ በመምጣት ይደብረህ ነው እንዴ? ምን ሆነህ ነው እያለች እሷ ከሱ ስርስር ማለቷን ባታቆምም ቤሬንም ደግሞ በዛው ልክ በጣም ተናዳባቸዋለች። ማሪያ እዚህ ቤት ማን ነው አምነንን ማታኔ በሌለውበት ሰዓት ስመጣ ተቆጥቶና እንደዚሁም በጣም አዝኖ ነበር ያገኘሁት። የተጣላው ሰው ወይም ተጣልቶት የነበረው ሰው አንቺ ታውቂ ነበር እንዴ ብላ ስትጠይቃት እና ብታውቂ ታዲያ ምን ልታደርጊ ነው ብላ ስትላት እንትና ማለት ነው ቤሪን ማርያም አምነኔን ያስከፋ ሰው በጭራሽ ልተወው አልችልም፣ እኔም አስቀይመዋለሁ እያለች ጥሩ ለውጥ ላይ ነሽ፣ ጥሩ ሀሳብ ላይ ነሽ እያለች እየቀለለች ትስቅባታለች። ከዛም በዛን ሰዓት እሷ እንደማታውቅና እሱ መናገር ይችላል ለምን አይነግርሽም ብሎ ሲላት ስጠይቀው ሊነግረኝ ፈቃደኛ አይደለም፣ አልነገረኝም በማለት መልስላታ ይመለስች ማለት ነው። ስለዚህ በዛን ሰዓት እንግዲህ አምነን መናገር አልፈለገም፣ እንዴት ማን ጋር እንደተጣላ እንደዚሁም ደግሞ አምነን አንዳንድ ነገሮችን በድብቅ የሚያደርጋቸው ነገር በጣም ያስጠላሉ። ምክንያቱም ሚስጥረኛ ነሽ እያለ በጎኑ በይፋ ሌላ ሰው እየቀረበ እሷን እንደ ሚስጥረኛ አድርጎ በውስጥ ማንም ሲሄድ ማንም ሲሰርባት ማንም እንትን ሲላት ለእሷ ጥላ ከለላም ወይም መከታ አልሆነላትም እንደሚወዳት ማለት ነው። ስለዚህ አሁን ላይ አምነን የእጁን እያገኘ ነው ማለት ይቻላል። ቤሪን እንግዲህ እሱን ለመጠበቅ ወይም እሱን ለማገዝ ብላ እንጂ እሱን ለመዋሸት ፈልጋ እንዳላደረገችው እና እንዳልዋሸችው ሁላችንም እናውቃለን። ወይዘሮ ዛህራ ወደ አምነን ክላስ ሄደችና አምነን ወይዘሮ ዛህራ የቤሪንንና የኔን ነገር ግንኙነት አንቺ ከማንኛውም ሰው በላይ በደንብ ታውቂያለሽ። ስለዚህ እሷ ጧት ወጥታ ማታ ነው የምትገባው። ይሄ ነገሯ ደግሞ እንዴት ነው ምን ታያለሽ? በማለት ወይዘሮ ዛህራን ስጠይቃት እዛን የጠየቃት ምክንያት ደግሞ ስለ ቀናና የት እንደሄደች እና ማን ጋር እንደምትውል ስላሳሰበው ነው። ስለዚህ ወይዘሮ ዛህራም አሁን ላይ ቤሪን የማላቃት ፍጹም አዲስ ሰው ሆናለች በማለት ትነግረዋለች። ሆኖም ግን እንግዲህ በመካከላቸውን ያለ ግንኙነቶች ይህንን ያክል ነው እንዴት ተቆጣችኝ፣ ይህን ያክል ነው እንዴት ተቀየመችኝ በማለት እንግዲህ ሲነግራት አንተም እኮ ጥፋተኛ ነህ፣ እሷ እኮ አንተን ለመጠበቅ ብላ አንተን ለመርዳት ብላ ነው እንጂ የደበቀችህ አውቃ ፈልጋ አይደለም ያደረገችው ብላ ወይዘሮ ዛህራ ብትነግረውም ወይዘሮ ዛህራ ስለነገረችው አምነን መረዳትን ባይፈልግም በጣም በረንዳ ላይ እየተንጎራደደ እንዳዘነ ያስታውቅ ነበረ ማለት ነው። ሆኖም ግን እንግዲህ ጓደኛ ማለት የልብ የልብም ጓደኛም ነትም ሳይሆን የነሱ የልብ መገናኘት ፍቅር ነው ያለባቸው ማለት ነው። ፍቅራቸው ደግሞ በልክና በደራ የተሞላ መሆኑ አንዳንድ ጊዜ ግራ ቢያጋባም፣ ስለዚህ አምነን ምርጫውን መርጦ አንድ ሰው መውደድ አለበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። ውድ የሀገሬ ልጆች ዛሬ እንግዲህ በድር ድራማ ክፍል 42ን መጥቼላችኋለሁኝ። እንግዲህ ክፍል 42 ቤሪንና አምነን በልባቸው እየተዋደዱ ቤሪን ጧት ወጥታ ማታ ስለምትገባ አምነን በቅላል እንግብግብ ብሏል ማለት ነው። ወይዘሮ ሞርዚና እና ወይዘሮ ቤሪን
ወይዘሮ ሞርዚና እና ወይዘሮ ሜርሲ ከቤቱ አጠገብ ከበረንዳው ላይ ከተገናኙ በኋላ ቆይማ ይህንን ያክል ጊዜ አይደብርም ወይ ልጅሽን እንደዚህ ደብቀሽ መያዝሽ እና ሚስጥር አድርገሽ መኖርሽ ብላ ስትጠይቃት፣ ወይዘሮ ሞርዚናም አንቺ ታዲያ ምን አንገበገበሽ ብላ ስትጠይቃት ሜርሲንን፣ ሜርሲም አንቺና ልጅሽ እዚህ ቤት መታችሁ ለመኖር ነው እንዳያሰባችሁት፣ ከዚህ ከቤት ውልቅ ብላችሁ መሄድ አለባችሁ፣ ቤታችን ነው እያለች በሰው ቤት የራሷ አስመስላ ትኖራለች። ቆይ አንቺ ስታስቢው በራስሽ በስምሽ ሲም ካርድ የሌለሽ እንዴት ነው ይሄ ቤት የአንቺ ቤት ሊሆን የሚችለው? በማለት ወይዘሮ ሞርዚና ትናገራታለች ሜርሲንን። ሜርሲን በቅርቡ ጠይቂ፣ ከዚህ ከቤት ልጅሽ ጋራ ውልቅ እንደምትይ ተስፋ አደርጋለሁ በማለት እያናደደቻት ብትገኝም በዛን አጋጣሚ እንግዲህ ወይዘሮ ሞርዚና ምን ነው መቸስ በወልደው መቸስ ምን አገባሽ ነው ወይንስ በወለድኩበት ሰዓት ስላልጠራሁሽ እና ስላልተገኘሽ በጣም ቆጭቶች ነው በማለት ታናድዳታለች። እንግዲህ ወይዘሮ ሞርዚና እና ወይዘሮ ሜርሲ ያለባቸው ከባድ ግጭት እንግዲህ ወደፊት የምናየው ይሆናል ማለት ነው። ምክንያቱም ወይዘሮ ሜርሲ ሞርዚናን እንድታበድ እንደዚሁም ደግሞ ራሷን እንድትጠላ በዚሁ አጋጣሚ እንደዚህ ሁሉ እስከምትሆን ድረስ ያደረገቻት የበደለቻት እንድትታመም ያደረገቻት እሷ ናት። ቢሆንም እንግዲህ ወይዘሮ ሜርሲን በዚሁ ቅርብ እኔ አንቺን ከዚህ ከቤት የማባረርበት አንድ ምክንያት ማግኘቴ አይቀርም፣ ስለዚህ አንቺ ቀድመሽ ከዚህ ቤት ትወጫለሽ ብላ ጥላት ትሄዳለች ማለት ነው። እንግዲህ ሜርሲ አምነንን ባገኘችው ሰዓት እና ይሄንን ባሩክ ተብዬው ቁጭ ብለው እያወሩ በነበረበት ሰዓት ውጭ ነበርኩኝ ከወይዘሪት ቤሪን ጋር ብላ ስትጠይቀው ድንግጥ ብሎ ባሩክ ቤሪን ብሎ ስጠይቀው አዎ ቤሪን፣ ምን ነው ደነገክ ባሩክ በማለት እሷም በሌላ አይነት ተቃራኒ ፊት ታየዋለች። ከዛም እንግዲህ ባሩክ አይ ለሌላ ነገር አይደለም ቤሪን በጧት ስለሆነ ስትወጣ ያየኋት ለዛ ነው እንዴት ቆየች ብዬ ነው ብሎ ሲጠይቃት አይ አዎ እኔ ጋ ቁጭ ብላ ነው ውጭ እያወራን እኔን ጋ የማያወራ ሰው እኮ የለም፣ እኔ ጋ ማንኛውም ሰው ማውራት ይወዳል በማለት ትመልስለታለች። እንግዲህ የወንድማማቾች ወሬ እያወሩ አምነን በየዋህ ልቡና እንደዚሁም ሰውን በሚያምነው ልቡ የድርጅቱን ወረቀት እንደዚሁም ደግሞ ድርጅቱ ላይ የተፈጠሩ ያለውን ነገር ለባሩክ አንድም ሳያስቀር ሙሉ ለሙሉ ወረቀቱንና አጀንዳውን ይዞ መጥቶ ያስረዳዋል። ባሩክም እሱን መበቀልና እንደዚሁም እሱ ያለውን ነገር ማሳጣት ስለሚፈልግ በጥሩነት በጥሩ ስነ ምግባር ያደገ የኖረ አስመስሎ እንደ ጥሩ ሰው ቀርቦ አምነንም መጉዳት ነው አላማው ማለት ነው። ስለዚህ ባሩክ አሁን ያንን ድርጅት በይብለጥ እንዲከስር ወይም የሆነ ሌላ ነገር ለመፍጠር ስለሆነ የሚፈልገው እንግዲህ አምነን ደግሞ በታማኝነት ወንድም አገኘሁ ብሎ ያለውን ነገር ያለውን መረጃ በሙሉ አውጥቶ ሰጥቶታል ለባሩክ ማለት ነው። ባሩክ እንግዲህ አገኘሁህ እያለ መበቀል እንደሚፈልግ ውስጡ በእሳት በነደደ አይኑ እያየው አምነን ግን ምንም ነገር ማስታወስ አያውቅም ማለት ነው። ስለዚህ ሁሉንም ሰው ማመን እየጀመረ ስለሆነ ማለት ነው አምነን። ስለዚህ ባሮክ የሚፈልገውን ነገር ያገኛል ማለት ነው። ከድርጅቱም ሆነ ከሁሉ ነገሩም ከቤቱም አምነንም በዜሮ ማስቀረት ስለሆነ አላማው ያንን ማድረጉ በምንም ተአምር የማይጠረጠር ነው ማለት ነው። እንግዲህ አያት ተብዬዋ ውጭ ቆይታ ስትመጣ ይቺ ሴትዮ ምንድነው አላማ? ይችንም ልጅ ለማጥመድ ነው እቅዷና አላማዋ በማለት ወደ ቤሪን ጠጋ ብላ ቤሪን ነይ ወደ ክላሴ እፈልግሻለሁ ብላ ወይዘሮ አርሴማ ቤሪንን ይዛት ትመጣለች ወደ ክላሷ ማለት ነው። ክላስ ከመጡ በኋላ ቤሪንም ምን ነው አያቴ ያጠፋሁት ነገር አለ እንዴ? ምን አደረግኩኝ ብላ ስጠይቃት ቆይማ አንቺ በጣም ጥሩና በጣም አስተዋይ ልጅ ትመስለኝ ነበረ። ስለዚህ እንዴት ከዚች ሴትዮ ጋር አብረሻት ትሆኛለሽ? እሷ ለራሷ የማትሆን ሰውን የምትገልል ሴትዮ ናት በማለት ሜርሲንን እንደ ማጣጣል ስትላት ቤሪንም የሰው ልጅ እኮ የማይቀየር የለም፣ ስለዚህ ሜርሲም አሁን ተቀይራለች በማለት ብትነግራትም ሴትዮዋ ግን በጭራሽ አንቺ አማራጭሽንም ሆነ አወዳደቅሽንም የማታውቂ ልጅ ነሽ። ስለዚህ አንቺ የምትመከሪ ልጅ ሳትሆኚ የምትመክሪ ልጅ ስለሆነ አካሄድሽን አረማመድሽን ተጠንቀቂ ብላ ትነግራታለች። ወሬዋን ስትጨርስ በይሄጂ ብላ ከክላሷ ታባረራታለች ማለት ነው። እንግዲህ ወደ ታች እየወረዱ በነበረበት ሰዓት ቤሪን ከማሪያ ጋር ቁጭ ብላ እያወራች ቡና እየጠጡ እየተሳሳቁ አመሰግናለሁ እያሉ በነበረበት ሰዓት ወንድም ተብዬው እንግዲህ ምን ነው አምነን ወንድሜ ተክዝሃል ብሎ ሲለው አይ ገና ወደ እንቅልፌ ስለተነሳሁ ነው እያለ እያወራው እሺ በቃ ሴቶች ተነስተው እንደሆነ ወደታችን ሂድና ቡና እንጠጣ
ሲለው እሺ እየተባብለው ወደፊት ማገስገስ ጀመሩ። ከዛም በመቀጠል እንግዲህ እታች ሲሄዱ ማሪያና እንደዚሁም ቤሪን ቡና እየጠጡ እየተሳሳቁ ሲያዋቸው እኛም መቀላቀል እንችላለን፣ ሴቶች ቡና ልንጠጣ ነበረ የመጣ ነው እያለ በዛ በፈገግታ ስሙ ፊቱ እያስመሰለ እያወራቸው ባሮክ ከዛም እንግዲህ አዎ መጠጣት ትችላላችሁ እያላቸው እንግዲህ ቁጭ ብለው ቡናቸውን እየጠጡ ጠጥተው ከጨረሱ አሪፍ ቡና እንደሆነ እየተመሰጋገኑ ማሪያ በጣም መልካም ልጅ እንደሆነች አስመስሎ ባሮክ ያወራለታል ለእንትና ማለት ነው ለአምነን። ስለዚህ ቤሪንም እንግዲህ ቡናውን እንዳልተመቻት አስመስላ በቃ መሄድ አለብኝ መልካም ቡና ይሆንላችሁ ብላ ከዛ ቦታ ላይ ብድግ ብላ ጥላቸው ትሄዳለች ማለት ነው። ቢሆንም እንግዲህ እዚህ ላይ ጥፋታቸውን በራሳቸው ችግራቸውን መፍታት አለባቸው። አንዳንድ በትዳርም ሆነ በጓደኝነትም መሀል አንዳንድ ችግሮች በችግሮቻችሁ በክፍቶት መሀል ሰው ሲገባ ሌላ አራተኛ እና ሶስተኛ ወገን ስለሚገባ በዛ ላይ ጥንቃቄ በማንኛውም ህይወታችሁ ቢኖር የተሻለ ነው። ምክንያቱም አንድ ጓደኛ ከተዋደደ ወይም ፍቅረኛ ሆኖ ከተፋቀረ ወይም ትዳር ሆኖ ትዳራቸውን ከያዙ በመካከላቸው ሰው ሲገባ በዛ ትዳር ላይ በዛ ህይወት ላይ ንፋስ የመግባት ቻንሱ በጣም ከፍተኛ ስለሆነ ስለዚህ አንዳንድ ጊዜ በትዳራችሁም ላይ በህይወታችሁም ላይ ሶስተኛ እና አራተኛ ወገን አለማስገባት ነው ማለት ነው። ስለዚህ ድራማ የተረዳሁት ነገር ምንድን ነው? በመካከላቸው በሚፋቀሩ ሰዎች ላይ የሆነ ችግር ሲፈጠር ያ ሰው እንግዲህ በዛ ህይወት ላይ ለመግባት ወይም ያንን ሰውዬ እንደማይወደው የዛሬው ቪዲዮ ይህንን ይመስል ነበረ። ለነበረን ቆይታ አመሰግናለሁ። ባይ ባይ።